ፈሪሃ ቆይ ምን እየተካሄደብኝ ነው? እንዴት እየሆነ ነው ያለው? እንዴት ነው መናን አሳልፌ ለአሮን የምሰጣት? አሮን እንዲያገባና እንዴት እየተካሄደ እንደሆነ አላቅም። አሮን ሊያገባት ነው። ይሄም እርግጠኛ ነኝ የእናትየው ሴራ መሆን አለበት። እናትየዋ ህይወት ስታወራ እንደሰማኋት ከሆነ አሮን መናን እንዲያገባትና ንብረቱ በሱ ስም እንዲሆን ከዛም ንብረቱ በሱ ስም ከሆነ በኋላ ንብረቱን ተካፍሎ እሷን እንደሚፈታት ነግረዋለች። ይሄን ደግሞ በጆሮ ሰምቻለሁ። ግን ይሄንን አሮን ለኔ ሊነግረኝ ፈቃደኛ አይደለም። ደግሞ መሆን የለበትም። ምክንያቱም አሮንም የፈለገ ነገር ቢሆን መናን አልወዳትም ሲልም በጆሮ ባንደበቷ ሰምታለች። ይሄንንም ለራሷም ነግሯታል። እና ለራሴ የነገረኝ ሰውዬ ታዳ እንዴት ነው መናን ሊያገባት የሚችለው? መናን ሊያገባት አይችልም። ይሄ እንደዚህ ሊሆን አይችልም በፍጹም። ስለዚህ መናና አሮን እንዴት አድርጌ ነው መለያየት ያለብኝ? ብቻዋን እያወራች ትናገራለች። አሮን እንደሚወዳትና እንደሚያፈቅራት ለመና ይነግራታል። ግን ደግሞ ካንደበቱ ሳይሆን ላፉ ነበር ይሄን ነገር ያለው። ህይወት ወደ መኝታ ቤቱ ገብታ አሮንን እንዴት አስደነገጥሽኝ እኮ በር ስከፍት አታንኳኪም? በሩን ሳታኳኳ ስገባ እናትህ ነኝ። አርፈ ትቀመጣለህ። ምንም አታመጣም። ስማ አሁን አንድ ነገር ልንገርህ። እኔ ምንም ወሬ አልፈልግም። አሁን ወድርክም ጠላ መናን የምታገባበት ጊዜ አሁን ነው። እኔ እናትህን የምትወደኝና የምታከብረኝ ከሆነ መናን የምታገባበት ሰዓት አሁን ነው በማለት ታስጠነቅቀው። አልገባኝም። መናን ታገባታለህ። በቃ እኔ እናትህ አዝዣለሁ። መናን ማግባት ካለብህ አለብህ። እናም ንብረቱን ወደ አንተ ስም ማዞር አለብህ። ይህን ደግሞ እውነት እርግጥ ነው ከዚህ በፊትም ብያለሁኝ። ይህንን እምቢ የምትል ከሆነ እውነት አንተ የኔ ልጅ አይደለህም፣ እንግዲህ ነግሬሃለሁ ብላ ጥላው ትሄዳለች። ቆይ ህይወት ግን ምን እያለች ነው? መናን እኮ ነው ያልወዳትም። ሳላፈቅራት እንዴት ነው ትዳርስ ሊይዝ የምችለው? እንዴት ሊሆን ይችላል? በፍጹም አይሆንም። ግራ የተጋባው አሮን መኝታ በሩን ዘግቶ አንገቱን ደፍቶ ያለቅስ ሲጀመር እናም ታዴ ወደ ሳሎን ቁጭ ብሎ ከፍሬሃ ጋር እየተጨዋወተ ነበር። ፈሪሃ ህይወት ስለሰማችባት የአባትና እህቷን ሚስጥር ህይወት በመስማቷ እጅግ ግራ ተጋብታለች። ህይወትን እግሯ ስር ተደፍታ እባክሽ ይቅርታ አድርጊልኝና እንዳትነግሪው፣ ከዚህ በኋላ ያንቺ የሆነውን ነገር ሁሉ ደብቅልሻለሁኝና እንዳትናገሪ ትላታለች። ህይወት ግን በፍጹም አይሆንም፣ ይህን ነገር ደግሞ ባልናገርም እንኳን የሆነ ነገር አድርጌ ፈሪሃን ከዚህ ቤት ማባረር አለብኝ። ይህን ደግሞ ለአሮንም ብለዋለች። መናን የማታገባት ከሆነ ፈሪሃና አጎቷን ከዚህ ቤት እንዲወጡ ነው ማደርጋቸው የሚል ማስፈራሪያና ዛቻ ስትሰጥም እሱም እንዴት እንደዚህ ትያለሽ? እንዴት ነው እንደዚህ የምታደርጊው? በማለት ይመልስላታል። በፍጹም አይሆንም፣ እንደዛማ ሊሆን አይችልም። እና አሁን ምን ማድረግ እንዳለብኝ አላቅም። ታዴ እያዋራት እያለ ቆይን የምለው ግን ምን ሆነሻል ዛሬ? ፈሪሃ ልክ አይደለሽም እኮ ሲላት ህይወት ሂጅና ቡና ፌ እስኪ ትላታለች። ህይወት ቡና ፌ ብላ ስታዛት ምክንያቱም ህይወት የሰራችው ሴራ የታዴ በጣም የሚወደውና ውድ የሆነ የእጅ ሰዓቱን አንስታ የፈሪሃ እቃ ውስጥ ታደርገዋለች። እሷም አገር ሰላም ብላ ነበረ። ታዴ ወደ መኝታ ቤት ሄዶ ሊተኛ ሰዓቱን ሲፈልገው እኔ ምልሽ ህይወት ሰዓቴ የት ነው ያለው? የምን ሰዓት ነው? የትኛው ሰዓት? እዚህ ጋር እያደረኩት ያ የምወደውና ቆንጆ ሰዓቴ የት ነው ያለው? እዚህ ጋር እርጌው ነበረ፣ አሁን ግን የለም። እኔ ምን አውቃለሁ? እኔ አላየሁትኝም። ራስ ፈልግ እንጂ እኔ ምን አውቃለሁኝ? ምናልባት ያቺ ገረድ ወይ ቦታውን ቀይረው ወይ አንስተው ሊሆን ይችላል። እባክሽን ሰዓቴን እንፈልጋለሁ በማለት እሷ ግን አንስታ የፍሬሃ እቃ ላይ እንዳስቀመጠችው ማንም ያያት ሰው የለም። ፈሪሃ ኪችን ገብታ ግራ ተጋብታ እያለቀሰች ነው። አጎቷ ወደ ኪችን ይሄድና ልጄ ምን ሆነሽ ነው? በሰላም ነው የምታለቅሽው? የተጨነቅሽ ትመስያለሽ። ምንድነው? ችግር አለ እንዴ? ፈሪሃ ልጄ ንገሪኝ እስኪ ሲላት አጎቴ ሁሉን ነገር ህይወት አውቀዋለች እኮ። ስለምንድን ነው ያወቀችብሽ? ልትነግሪኝ ትችላለሽ ወይ? አዎ አጎቴ ሁሉ ነገር አውቃለች አልኩህ። ታዴ አባቴ መናም እህቴ እንደሆነች ሁሉ ነገር አውቃለች። ስለዚህ አሁን ነገሮች ሁሉ ሊበላሹ ነው እና ታዲያ ምን ችግር አለው? ተወቀዋ ታዲያ ተወቅ ብታቅ ታዲያ ምን ታምጣለች? ግን አንድ ነገር የምነግርሽ ቢኖር ፈሪሃ ልጄ ህይወት ብዙ ነገር ቀድማናለች። ታዴን በቁጥጥሯ ስር ሳታደርገው አልቀረችም። አሁንም ቢሆን ከኛ ቁጥጥር ስር እንደወጣ ነው የማውቀው። እሱ የመፍታት አላማ ቢኖረውም ግን እሷ ግን የመውጣት ፍላጎት የላትም። ህይወት ከቤት ወጣ ለሆነ እቃ ለማምጣት ወጣ ነበረ።
በፍጹም እንደማይሆንና ጥላ እዚህ ቤት እንደማትወጣ ባዶ እጇንና ልብሷን ይዛ መውጣት እንደሌለባት ብቻዋን ቁማ ታወራለች። አዎ ህይወት መውጣት የለብሽም፣ እዚሁ ቁጭ ብለሽ መፋለም አለብሽ። አለበለዚያ ደግሞ የሆነ ነገር ይዘሽ መሄድ አለብሽ እንጂ በፍጹም ብቻሽን መሄድ የለብሽም። እጅና እግሬን ማይዤ ከዚህ ቤት አልወጣም በፍጹም። አዎ ጎበዝና ጠንካራ ነሽ ህይወት፣ ትችያለሽ። ስለዚህ መመለስ አለብሽ በማለት ወደ ቤት ራሷን አጽናንታ ትመለሳለች። እናም ከመኝታ ቤቷ ወጥታ ደስ እያላት ፈገግ እያለች እንደ ድሮዋ ወደ አባቷ ጋር ትሄዳለች። መና ልጄ ነይ እስኪ የኔ ልጅ በማለት ታዴም አቅፎ ግንባሯን የሰማትና ከጎኑ ሽውጥ አድርጓታል። ህይወት ካጠገቡ መታ ቁጭ ብላለች። ህይወት ከመሀል ቁጭ ብላ እሺ መና እንዴት ነሽ? አሁን እስኪ ፈሪሃ ሂጅና አሮንን ጥሪውና ነይ፣ አሮንን አምጪውና አሮን እዚህ እንዲመጣ ፈልጋለሁ ስትላት እሺ ቅድሚያ ቆይ ቡና ልስጥ በማለት ቡናውን ስትሰጥ ፈሪሃ እጇ ላይ ስኒ ወድቆ ባይሰበርም ይወድቅባታል። ቆይ ምን ሆነሻል ልጄ? ምን በሰላም ነው? ፈሪሃ ሲላት ታዴ ቆይ አንቺ ምን ሆነሽ ነው ግን? ምንድን ነው የሚያደነባበርሽ? በማለት በቁጣ ትናገራታለች። ምንም መልስ ሳትመልስላት የወደቀባትን ዕቃ አንስታ ተመልሳ ቁጭ ትላለች። ሂጂና እንደውም ታዩ እኔ ራሴ ጠራዋለሁ ልጄን በማለት ተነስታ ወደ መኝታ ቤት ትሄዳለች። እናም ታዴ ልጁን ጸጉሯን እያሻሸ ፈሪሃ እንደ ልጅ ባትታይም ግን ያው በቤተሰብ መልኩ የሚያያት ታዴም ቡና እያፈላች አይዞሽ መና ፈሪሃ ረጋቤ እሺ በማለት ያጽናናታል። እሷም አንገቷን ደፍታ የሰማችው ነገር ስለነበረ አሮንም የነገራት ነገር ስለነበረ ቁጭ ብላ አንገቷን ደፍታ ማንንም ቀና ብላ ማየት አልፈለገችም። ምክንያቱም የሆነ ነገር ከተናገርኩኝ አሁን ላይ ህይወት ሁሉንም ነገር ትናገራለች ብላ ስላሰበች አንገቷን ደፍታለች። ህይወትም ሄዳ አሮንን ከጠራችሁ በኋላ አሮን ወደ ሳሎን ይመጣል። እናም ህይወትም ማላቸው ቁጭትንና እዩልህ ታዴ አንድ መናገር ያለብን ነገር አለ። ሁሉም ፈርተው ነው እንጂ አሮንና መና ሊጋቡ ነው።